ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ጨሪቃዎች ትናንትና ወስነው ነበረ። ውሳኔያቸው አልጸደቀም። ዛሬም እንደቀጠለ ነው። ግን አንድ ነገር ልንገራችሁ። በህይወታችሁ ውስጥ የሆነ ችግር ሲያጋጥማችሁ ለዛ ችግር መፍትሄ ማምጣት የራሳችን ግዴታ ነው ብዬ አስባለሁኝ። ለዛ ችግር መፍትሄ ካላመጣንለት ወይም ችግሩን ካልፈታን ነው ብዙ አይነት ነገር ውስጥ ልንገባ እንችላለን። ይህ ነገር የሚፈታው ደግሞ በመነጋገር በመከባበር ስክን ብሎ ነገሮችን በተለያየ መንገድ በማየት ችግሮች ይፈታሉ። የማይፈታ ችግር የለም። አሁን ላይ ጨሪቃዎች ስራ እንደሆነ የታወቀ ነው። ድራማ ነው የሚሰሩት። ግን ደግሞ ድራማው የበለጠ ሰዎች ጋር እንዲደርስ እንዳስተምር ከፈለጋችሁ የምትናገሩትን ቃላቶቻችሁን ብታስተካክሏቸው ጥሩ ነው ብዬ አስባለሁ። ንቀት ባይበዛበት። ትናንትና ዛሬ የተለቀቀው ቪዲዮ አንድ አይነት ነው። አልፈልግህም፣ አልፈልግሽም፣ ከህይወቴ ውጪ ሰላሜን አገኛለሁ፣ ከዚህ ውጭ ምንም የተለየ ንግግር ስለሌለው ማለት ነው። ስለዚህ የሆነ ችግር ሲያጋጥማችሁ ወይም ደግሞ የሆነ ስራ ስትሰሩ ሰዎች ጋር ያስተምራን ብላችሁ እስከሆነ ድረስ የሆነ ነገር ሲገጥማችሁ ያንን ነገር በምን አይነት መንገድ እንደምታልፉት ብታሳዩንና ብታስተምሩት ጥሩ ነው ብዬ አስባለሁ። ይሄ ከእልከኝነት ወጥታችሁ ነገሮችን በተለያየ መንገድ አይታችሁ የችግሩ መፍትሄ አምጪዎች ሁናችሁ ያንም ሰው ደግሞ የሆነ ሰው እንደዚህ አይነት ችግር ያጋጠመው ሰው እንኳን ቢኖር በእናንተ አይነት መንገድ መፍታት እንዲችል ብታደርጉት ጥሩ ነው ብዬ አስባለሁ። ሁል ጊዜ ከመናናቅ ውጪልኝ ውጣልኝ ከመባባል ይልቅንስ ለዛ ችግር መፍትሄ ብታመጡለት ጥሩ ነው። ድራማ አይደለም ለምትሉ ደግሞ ይውላችሁ ልንገራችሁ። አንድ ሰው ሰላሙን ከፈለገ ወይ ይሄ ነገር ደግሞ ድራማ አይደለም ካላችሁ ብሩኬ ከእናቱ ቤት ለምን ይወጣል? እናቱ ቤት ከሆነ እኮ ማንም ሴት አትሄድም እነሱ ቤት። ይሄን ታውቃላችሁ። ስራ ስለሆነ ግን ሆቴል ቤት ይዘው ነው እየሰሩ ያሉት። አይታችሁ ከሆነ ልክ ሀይሚ ስታንኳኳ ብሩኬ ምንድን ያደረገው? ቶሎ ብሎ እጁ ላይ ነው ያደረገው። አይታችሁት ከሆነ በደንብ አድርጋችሁ ቪዲዮውን እዩት ማለት ነው። ምክንያቱም ያንን ተንተረሳ ስለሆነ የምትናገረው ማለት ነው። ገባችሁ አይደለ? ግን ከእንደዚህ አይነት እልከኝነት ብትወጡ ጥሩ ነው ብዬ አስባለሁ። የምትናገሯቸው ቃላቶች በጣም ልብ ይሰብራሉ። በነገራችን ላይ አይደለም ለእናንተ ለእኛ ለተመልካች እናንተ ስትመላለሱ እኛ ጋር የሚሰማው ስሜት በጣም ከባድ ስለሆነ ማለት ነው። ምክንያቱም እነዚህ ቪዲዮዎች እንደ ታሪክ ነው የሚቀመጡት። ነገ የእናንተ ልጆች ቪዲዮቻችሁን ያያሉ ማለት ነው። ስለዚህ ለምትጠቀሟቸው ቃላቶች ብትጠነቀቁ ጥሩ ነው ብዬ አስባለሁኝ። እንግዲህ ደግሞ እዩ እንግዲህ በጣም በተደጋጋሚ ወንድ ልጅ ነው ተበሳጭቶ ነበር የመጣው ምናምን እያለች ነበረ በጣም በተደጋጋሚ ማለት ነው። ምናልባት አንዳንድ ወንዶች እንደዚህ አይነት ባህሪ ሊኖራቸው ይችላል፣ በንዴት ሌላ ውስጥ የሚገቡ ማለት ነው። ግን ብሩኬ እንደዚህ ያደርጋል ብዬ ለመናገር እኔ በጣም ይከብደኛል። ምክንያቱም በጣም አስተዋይ ልጅ ስለሆነ ከሀይሚ ጋም ባለበት ጊዜ ደግሞ እንደዚህ አይነት ስሜት ውስጥ የሚያስገባ ነገርም አይደለም የዛን ያክል ማለት ነው። እንደዚህ በህይወቱ ላይ እንትን የሚል ልጅ ነው ብዬ አላምንም። ስለዚህ ዛሬ ምን እንዳየሁ ቪዲዮ ልንገራችሁ። እጹብ ታቋ ከሆነ ማለት ነው የጹቤ ጓደኛ ሐዋሳ ያለው ልጅ ማለት ነው በሆነ ፕራንክ መጥታ ልጅ አለው ከኔ ጋር ብላ ዛሬ እንግዲህ እንዳያችሁት ወንድሟ መጥቶ እውነታውን ሲናገር ይቺ የእህታችን ልጅ ናት፣ የእሷ ልጅ አይደለችም ብሎ ነበረ የተናገረው። ግን ይህን ነገር ያደረግኩት ስለምወደውና ስለማፈቅረው እሱም ማጣት ስለማልፈልግ ነው ያለችው ማለት ነው። ስለዚህ እዩም ደግሞ እንግዲህ ብሩኬ ላለማጣት ብላ ስለምትወደው ስለምታፈቅረው መስዋዕት እየከፈለች እሱን ወደ ራሷ ለመውሰድ እያደረገችም ሊሆን ይችላል። እንግዲህ ልጁም የሌላ ሰው ሊሆን ይችላል። እሱን እግዚአብሔር ነው የሚያውቀው። ስለዚህ እውነተኛዋ ቀን ደግሞ ያቺ 3 ወር እንግዲህ ስታልቅ በሰላም ስትገላገል ነው እንግዲህ የዛ ጊዜ ነው ሁሉም ነገር የሚታወቀው። ግን እስከዛ ድረስ ሀይሚና ብሩኬ ነገሮችን ለማስተካከል ብትሞክሩ አብራችሁ ሆናችሁ ተነጋግራችሁ ብሩኬን በቃ ከመናደድ ከመበሳጨት
ወደ መፍትሄ ብትገባ ጥሩ ነው ብዬ አስባለሁ። በሀይሚ ቦታ ሆነህ ብታስበው በጣም ከባድ ነው። ሀይሚዬም ደግሞ ያው በብሩኬ ቦታ ብትሆንም በጣም ከባድ ነው። ምክንያቱም ይሄ ያልታወቀ ነገር በጣም ግራ ያጋባችኋል በነገራችን ላይ እና ችግሮቻችሁን አብራችሁ ብትፈቷቸው ጥሩ ነው ብዬ አስባለሁ። ለችግሩ መፍትሄ ብታመጡለት ጥሩ ነው ብዬ አስባለሁ። እንደኔ አስተያየት እኔ የሆነ የምትናገሩት ቃል በጣም ይከብደኛል። ምክንያቱም ነገ ስለምትታረቁ ነገ አብራችሁ ስለምትኖሩ ለምታስተላልፏቸው ቃላቶቻችሁ ብትጠነቀቁ ጥሩ ነው ብዬ አስባለሁ። ስራ እንደሆነ የታወቀ ነው፣ ድራማ ነው። ብዙዎችን ያስተምራል ብላችሁ እየሰራችሁ ሊሆን ይችላል። ነገር ግን ደግሞ ቢበቃችሁ ጥሩ ነው ብዬ አስባለሁ። ምክንያቱም እየተባለ ወደ ሌላ ነገር እየተቀየረ ሊመጣ ስለሚችል ማለት ነው። እና እንግዲህ እግዚአብሔር በመካከላችሁ ይግባላችሁ፣ ነገሮችን ያስተካክልላችሁ ነው ማለት የምችለው። እና ውድ ቤተሰቦች እንግዲህ የምትጨነቁ፣ የምታስቡ፣ የምታለቅሱ አላችሁ። እናንተ ደግሞ ጠንካራ ሁኑልን እህቶቻችን ማለት ነው። ሁላችሁም እህቶቼ ራሳችሁን ጠብቁ። እነሱ መቼም አይለያዩ፣ ስራ ነው የያዙት። ስራቸውን ሲጨርሱ ወደ ነበሩበት እስከሚመለሱ እኛም በተስፋ እንጠብቃለን ማለት ነው። በጣም ከባድ ነው ለመናገርም ለመፍረድም በጣም ግራ ያጋባል። እና እንግዲህ ነገሮች ተስተካክለው እንደሚመጡ ተስፋ እናደርጋለን። እንግዲህ ከፈጣሪ ጋር ነገ ሌላ ቀን ነው ብለን መቆየት ይሻላል ብዬ አስባለሁ፣ ክፉ ቃላቶችን ከምንናገር ማለት ነው። እና ሀይሚና ብሩኬ ደግሞ ችግራችሁን ለመፍታት ሞክሩ እባካችሁ። እኛ ይበቃናል፣ ደከመን እንዴ።